ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። ዶክተር ዳንኤል በዚህ ትምህርት ላይ ማታ ላይ ካልሲ አድርገን ብንተኛ ምን ያህል ጥቅሞችን ማግኘት እንደምንችል እንመለከታለን። ይህ ቀላል ተግባር እንዴት አስደናቂ ጠቀሜታ እንዳለው እናያለን። ከብዙ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። የእናንተ ላይክ ይህ ትምህርት ብዙ ሰው ጋር እንዲደርስ፣ እንዲጠቀሙበት፣ እንዲማሩበት ያደርጋል። ቪዲዮውን ለሌሎችም በማጋራት ሼር በማድረግ እንዲጠቀሙበት አድርጉ። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳኒ ነኝ። ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደውል ምልክት አንድ በመጫን በመለቃቸው ትምህርቶች የራስዎንና የቤተሰቡን ጤና ይጠብቁ። የመጀመሪያው ጥቅም ወደ እግራችን አካባቢ ጤናማ የሙቀት መሰራጨት እንዲኖር በማድረግ ወደ ጣፈጠ የእንቅልፍ ስርዓት የመግባት እድልን ከፍ ያደርጋል። ሰውነታችን ወደ እንቅልፍ ስርዓት እንዲገባ ከሚያዘጋጁ ተግባራትና ሁኔታዎች መካከል የእግራችንና እጃችን ሙቀት መጨመር አንዱ ነው። ሰውነታችን ቀኑን ሙሉ ተነቃቅተው የተለያዩ ተግባራትን ሲያከናውኑ ከነበሩ ክፍሎቻችን ለአብነት ያክል ከአንጎል፣ ከልብ፣ ከሳምባና ተመሳሳይ ክፍሎች ሙቀት ወደ እግርና ወደ እጃችን እንዲሰራጭ እንዲተላለፍ በማድረግ የነዚህ ሰውነት ክፍሎቻችን ሙቀትን በማረጋጋትና በመቀነስ በቀላሉ እንቅልፍ ስርዓት ውስጥ እንድንገባ ያደርጋል። የመላው ሰውነታችንን ሙቀት ለመቀነስና ለመቆጣጠር ሰውነታችን እግርና እጅን የሚጠቀምበት ዋነኛ ምክንያት እግርና እጅ አካባቢ በቀጥታ ከቆዳ ጋር የተቀራረቡ የተገናኙ በርካታ ደም ይዘዋወርባቸው ቧንቧዎች ስላሉ ነው። ይህ አይነት ሁኔታ ሰውነታችን ከላይ ከጠቀስኳቸው ቀኑን ሙሉ ተነቃቅተው በርካታ ተግባራትን ሲያከናውኑ ከነበሩ ክፍሎች በእነዚህ የደም ቧንቧዎች አማካኝነት ሙቀት ወደ እግርና እጃችን አካባቢ እንዲሰራጭ ያደርጋል። በመቀጠል ከእግርና እጃችን ወደ ቆዳችን፣ ከቆዳችን ደግሞ ቆዳችን ላይ ባሉ ቀዳዳዎች አማካኝነት ሙቀት ከሰውነታችን ወደ ውጭ እንዲወጣ በማድረግ የመላው ሰውነታችንን የሙቀት መጠን ይቆጣጠራል፣ ያረግባል። ይህ አይነት ተግባር ወደ እንቅልፍ ስርዓት እንድንገባ እጅግ በጣም አስፈላጊ ነው። ሰውነታችን ይህን ተግባር ሲያከናውን ወደ አንጎላችን አሁን የእንቅልፍ ሰዓት ነው የሚል መልእክትን እንዲልክ በማድረግ ወደ እንቅልፍ ስርዓት እንድንገባ ያደርጋል። አብዛኛው ጊዜ ተመልክታችሁ ከሆነ ሰዎች ጭልጥ ያለ እንቅልፍ ስርዓት ውስጥ ሲገቡ እግራቸውና እጃቸው ከሌሎች ሰውነት ክፍሎቻቸው ከፍ ባለ ደረጃ ይሞቃል፣ የሙቀት መጠኑ ከፍ ይላል። የዚህ ዋነኛ ምክንያት ከላይ ጠቀስኩት ተግባር ሰውነታችን ስለሚያከናውን ነው። ማታ ላይ ካልሲን ማድረግ ሰውነታችን ይህን ተግባር በላቀ ደረጃ እንዲያከናውን በማድረግ ወደ እንቅልፍ ስርዓት እንድንገባ ያደርጋል። ወደ እንቅልፍ ስርዓት እንድንገባ ከማድረግ በተጨማሪ ከሳምባችን ወደ አንጎላችን በቂ የኦክሲጅን መሰራጨት እንዲኖር በማድረግ በቀጣይ ቀን ከእንቅልፍ ስንነቃ የሚኖር ድካምና መዛልን ለመቀነስ ያግዛል። ሁለተኛ፣ ማታ በይበልጥ ደግሞ ሌሊት ላይ የሚኖር ከፍተኛ ላብና የሙቀት መጠን መጨመርን ለመቆጣጠር ለመቀነስ ይረዳል። ማታ ላይ ካልሲ አድርጎ መተኛት መላው ሰውነታችን ላይ የሙቀት መሰራጨት መተላለፍ እንዲኖር በማድረግ አንድ ቦታ ላይ ብቻ ስፔሲፊክ የሆነ ለአብነት ያክል አንገት ላይ፣ ብብትና አንዳንድ ሰውነት ክፍሎቻችን ቆዳችን ላይ ለይቶ የሚኖር ከፍ ያለ የሙቀት መጨመር መሰራጨት እንዳይኖር ያደርጋል። ከላይ እንደተመለከትነው ሰውነታችን የሙቀት መሰራጨትና መዘዋወርን ለመቆጣጠር እግርና እጃችንን እንደሚጠቀም ነግሬያችኋለሁ። ካልሲን ማድረግ እግር አካባቢ ያሉ ከቆዳችን ጋር የተቀራረቡ የደም ቧንቧዎችን በማስፋትና በመለጠጥ ሰውነታችን ከፍ ያለ የሙቀት መሰራጨት ካለበት ሰውነት ክፍሎቻችን ወደ እግራችን በቀላሉ ሙቀት እንዲሰራጭ በማድረግ ከእግራችን ደግሞ ወደ ቆዳችን፣ ከቆዳችን ወደ ውጭ ሙቀት እንዲወጣ በማድረግ ሰውነታችንን ሙቀት መጠን ይቀንሳል፣ ይቆጣጠራል። ሶስተኛ፣ እግርና ተረከዝ አካባቢ ለሚኖር የቆዳ መሰነጣጠቅና መሻከር ፍቱን መፍትሄ ሊሆን ይችላል። እግራችንን ቆዳን የማራስ ባህሪ ባላቸው ዘይቶች ለምሳሌ ያክል በኦሊቭ ኦይል ካሸንና ማሳጅ ካደረግን በኋላ ካልሲ አድርጎ መተኛት እዚህ ኦሊቭ ኦይል ውስጥና ተመሳሳይ ቆዳን የማራስ ባህሪ ያላቸው ዘይቶች ውስጥ ያሉ ኬሚካሎች፣ ቫይታሚኖች የመሻከርና የቆዳ መሰነጣጠቅ ወደ ደረሰባቸው የቆዳችን ክፍሎች በቂ የሆነ የእነዚህ ቫይታሚኖች፣ ኬሚካሎች መሰራጨት መዘዋወር እንዲኖር በማድረግ እግርና ተረከዝ አካባቢ የሚከሰት የቆዳ መሻከር መሰነጣጠቅን መከላከል መቅረፍ እንድንችል ያግዘናል። በአራተኛ ደረጃ ማታ ማታ ላይ እግር ላይ ህመምና መኮርጣጠም የሚሰማችሁ ሰዎች
ካልሲን አድርጎ መተኛት ወደ እግራችሁና ህመም ወደሚሰማችሁ የእግራችሁ ክፍሎች በቂ የሆነ የደም ዝውውር እንዲኖር በማድረግ እግር አካባቢ የሚከሰት ህመምና ተመሳሳይ ስሜትን የመቀነስ አቅም አለው። ሰውነታችን እየተከሰተ ያለውን ህመምና መቆረጣጠም ለመከላከል ለማርገብ የሚረዳውን ኬሚካሎች በበቂ መጠን በደም ቧንቧ አማካኝነት ወደ እግራችሁ እንዲሰራጭ በማድረግና የሙቀት መጠንን ከፍ በማድረግ የተከሰተ ያለውን ኢንፍላሜሽን መቆረጣጠምና ተመሳሳይ ስሜት ማርገብ እንዲችል ያደርጋል። ካልሲን አድርጎ መተኛት ይህ ቀላል የሚመስል ተግባር ከላይ ጠቀስኳቸውን ጥቅሞች ይሰጠናል። በይበልጥ የምትጠቀሙት የካልሲ አይነት ከጥጥ የተሰራ ቢሆን መልካም ነው። ከጥጥ የተሰራ ካልሲ በይበልጥ ወደ እግር አካባቢ ከፍ ያለ የሙቀት መሰራጨት እንዲኖርና ሰውነታችንን ተግባር ማከናወን እንዲችል ያግዛል። በስተመጨረሻም ካልሲ አድርጎ የመተኛት ጥቅምን በይበልጥ ከፍ ለማድረግ የሚከተለውን ተግባር አያይዘን ብናደርግ መልካም ነው። አንደኛ፣ ማታ ላይ ከመተኛታችን በፊት እግራችንን ትንሽ ለብ ባለ ውሃ፣ እዚህ ውሃ ላይ ደግሞ የተወሰነ ጨው በመጨመር በእንዲህ አይነት ውሃ እግራችንን መታጠብ። በእንዲህ አይነት ውሃ እግራችንን ከታጠብን በኋላ በመቀጠል ቤታችን የኮኮናት ወይም የወይራ ዘይት ካለ በእንዲህ አይነት ዘይት እግራችንን በ5 እስከ 7 ደቂቃ ማሳጅ ማድረግ። ከዛ በኋላ ካልሲን ማድረግ። በእንዲህ አይነት መንገድ ካልሲን አድርጋችሁ ብትተኙ አንደኛ በቀላሉ የጣፈጠ እንቅልፍ ስርዓት ውስጥ እንድትገቡ ያደርጋችኋል። በሁለተኛ ደረጃ ማታ ላይ የሚከሰት የእግር ህመምና መቆረጣጠምን መቀነስ እንድትችሉ ይረዳችኋል። ከላይ ጠቀስኳቸው ዘይቶች ከሌሏችሁ ቫዝሊን መጠቀምም ትችላላችሁ። ማታ ላይ በይበልጥ ሌሊት ላይ ላብ የሚያስቸግራችሁ ሰዎች ይህን ተግባር ብታደርጉ ሊያግዛችሁ ይረዳችሁ ይችላል። ሌላው ግን ማታ ላይ በዋነኝነት የሚያስቸግራችሁ እግር አካባቢ ያለ መቆረጣጠምና ተመሳሳይ ህመም ከሆነ እንቅልፍ ስርዓት እያለ ጤናማ የሆነ እንቅልፍ ስርዓት እያለ ዋነኛው ችግር እግር አካባቢ የሚከሰት ህመምና መቆረጣጠም ስሜቱ ከሆነ እንደ አይነት ሁኔታ ክሎቭስ ኦይል ወይም ከቅርንፉድ የሚዘጋጅ ዘይትን መጠቀም በጣም ጠቃሚ ነው። ቅርንፉድ በውስጡ ዩጀኖል ተብሎ የሚጠራ ከፍተኛ የሆነ የጸረ ብግነት ህዋሳት የነርቭ ጫፎች ላይ ሊከሰት የሚችል ህመምና ብግነትን ተመሳሳይ ስርዓትን የመከላከል አቅም ያለውን ኬሚካል ይዟል። ዩጀኖል ተብሎ የሚጠራው ኬሚካል በበርካታ ጥናቶች ይህን አይነት ባህሪ የመፍጠር አቅም እንዳለው የታመነበት ምስክርነትን ያገኘ የኬሚካል አይነት ነው። ከቅርንፉድ የሚዘጋጅ ዘይትን በቀጥታ ህመም የሚሰማችሁ የእግራችሁ ቦታ ላይ በማሸት ከዚህ ዘይት የተወሰነ ጠብታ ከ1 እስከ 2 እስከ 3 ድሮፕ ጠብታ በመውሰድ ህመም የሚሰማችሁ የእግራችሁ ክፍል ላይ ማሳጅ በማድረግ በማሸት በተወሰነች ከ5 እስከ 10 ደቂቃ አሽታችሁ በመቀጠል ካልሲ አድርጋችሁ በተተኙ ይህ ዘይት ከሌሎች ዘይቶች በተሻለ ደረጃ የሚፈጠሩ ህመሞችን መጠዝጠዝና ተመሳሳይ ስሜቶችን ለማስቀረት ለማርገብ ይረዳል። አሁንም ግን የቅርንፉድ ዘይትን በቀጥታ ወደ አፋችሁ ባትጠቀሙ መልካም ነው። የቅርንፉድ ዘይት ከቅርንፉድ ፍሬው ከፍ ባለ ደረጃ ዩጀኖል ተብሎ የሚጠራውን ኬሚካል ይዟል። በከፍተኛ ደረጃ ይህን ኬሚካል በአፍ መጠቀም ጉበታችን ላይ ተጽዕኖ ሊያሳድር ይችላል። 1 ድሮፕ 1 ጠብታ የቅርንፉድ ዘይት ውስጥና 1 2 3 ፍሬ ክሎቭ የቅርንፉድ ፍሬ ውስጥ ያለው ዩጀኖል ተብሎ የሚጠራው ኬሚካል መጠን ይህ ዘይት አይነት ልዩነት አለው። ልዩነቱ የሰፋ ነው። ይህን ጥንቃቄ ብታደርጉ መልካም ነው። በዛሬ ትምህርታችን ላይ ጠቃሚ ሀሳቦችን ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ባይ